ወይኔ ወርቄ እንዴት አላሰብሽም? እስካሁን እንዴት ባሳብሽ አልመጣም? ብልጥ ነበርኩ እኮ። አለ መንገድ አለ። የምናገኝበት መንገድ ምንድን ነው? ህመም ይኸውልህ፣ ቲክቶክ ላይ ልጄን ኩላሊት አሞብኛል ብዬ ስል የቲክቶክ ሰው ደግሞ በጣም ደግ ነው። ህዝብ ሲያድን አላየህም? በሱ መንገድ አይደለምማ። በእኔ ስም እንድንለምን አልፈቅድልሽም። ለምን በአንቺ ስም አልለምንም? እኔ ወርቄ ነኝ ታምም ያለው የብር መለምነው። በዘርም ለማኝ የለ። ከዘርሽ መጀመሪያ ለማኝ እኔ ልታደርጊ ነው ሀሳብሽ? አስቀያሚ እውቀትሽን እኔ ላይ ነው እንደምታሳየው። ዛሬ እዚህ ጋር ወድቄ ስላየሽ ደስ አለሽ አይደል? እውነቱን ንገሪኝ። እንደዚህ ነው እንጂ አባዬ፣ እኔ እንደዚህ ነው የማውቀው። ወይኔ ቤቴ ችግሬን ይቀርፍልኛል ብዬ ያሰብኩት አጋች። ወይዘሮ ወርቄ ለሰራችው ስራ የመጨረሻ ደረጃ ላይ የዋጋ ክፍያ ላይ ቤቷን እስከ መሸጥም ደረጃ ደርሳለች። ታዲያ አስቻለውም እናቴ እስር ቤት ከምትገባ ቤቱ ይሸጣል፣ ቤቱ ጥንቅር ብሎ ይቅር በማለት ቤቱን ተባብሎ የቤቱን እቃ ሶፋውን ወደ ውጭ ሲያወጣ፣ ታዲያ ወይዘሮ ወርቄ ደግሞ ምንም እንዳልሰራ ምንም አይነት ወንጀል እንደሌለበት ሰውና ምንም ነገር እንዳልተፈጠረ ይህን ሁሉ ታሪክ በመዘንጋት ልጄ ሶፋ ሊቀይርልኝ ነው፣ ልጄ ሶፋውን ሊያጥብልኝ ነው በማለት በችግር ላይ ሆነው መዘባነናቸውንም ቀጥለዋል። ታዲያ አስቻለውም ደግሞ እማዬ ለምንድን ነው እንደ ህፃን ልጅ የምትሆኙ? ለምንድን ነው አሁንም እንዳስረዳሽ የምታደርጊኝ? አሁን ቤቱን ልንደቅ ነው፣ ቤቱን ባዶ ማድረግ ይኖርብናል፣ የቤቱን እቃ ማውጣት ይኖርብናል። ገዢዎች እኮ ከጥቂት ቆይታ በኋላ ወደዚህ ይመጣሉ በማለት ታዲያ ወይዘሮ ወርቄ ደግሞ አልፈቅድልህም፣ ያ እንዲሆን እኔ ያለው አይኔ እያየ አልፈቅድም በማለት አገር እያዝልኝ እቃው አይወጣም፣ እንዴት ልጅ እናቱን በዚህ ደረጃ ያራቁታል በማለት ለወንጀሏም ተጠያቂና ለጥፋቷ ቤቱንም ለመሸጡ ተጠያቂ አስቻለውን አድርጋለች። ታዲያ አስቻለውም ደግሞ ከኔ ይልቅ መጀመሪያ ያን የሰራሽውን ስራ የልጅሽን የባል እናት ለመግደል ከማሰብሽ በፊት ይህ እንደሚፈጠር ቀድመሽ ማሰብ ነበረብሽ። ያን ባታደርጊ ኖሮ አሁን ለዚህ ደረጃ ባልደረሽ ነበረ። አሁን ታዲያ ወዴት ልወርቅ ነው? ምን ልታደርገኝ ነው? እኔ እኮ ጎዳና ልወጣ ያለች ቢሆንም ታዲያ አስቻለውም ደግሞ እማዬ ለምን ጎዳና ትወጫለሽ? ባለሽ በአቅምሽ መሰረት ቤት ተከራይተሽ የራሳችን የሆነች ትንሽዬ ቤት ተከራይተን እንኖራለን በአቅማችን ልክ ያለ ቢሆንም ወይዘሮ ወርቄ ደግሞ አልፈቅድም፣ ያ እንዲሆን አልፈቅድም፣ አንከራይምም፣ ቤቱም አይሸጥም፣ እቃውም አይሸጥም፣ እቃውም አይወጣም፣ አገር እያዝልኝ ብላለች። ታዲያ አስቻለውም ደግሞ እናቱን በልመና በተረጋጋ መልኩ እንድትረዳ ቀስ አድርጎ እንደ ህፃን ልጅ ቢያደርጋትም ወይዘሮ ወርቄን ግን ማረጋጋትና ወይዘሮ ወርቄን ማሳመን በእጅጉ ከባድ ነው። ልክ ድንጋይ ላይ ውሃ እንደማፍሰስ ወይዘሮ ወርቄ አሁንም ተመልሳ እዛው ላይ ነች። እኔ ቀብራሪት ወይዘሮ ወርቄ እንዴት ኪራይ ቤት እቀመጣለሁ? እኔ ቀብራሪት ወይዘሮ ወርቄ እኔ እንዴት የሚለው ላይ ናት። ታዲያ አስቻለውም ደግሞ አሁን ላይ ለዛ ለሰራሽው ስራ ቀድመሽ ማሰብ ነበረብሽ፣ አሁን እንግዲያውስ የእጅሽን እያገኘሽ ነው በማለት እንድትረጋጋና አምና እንድትቀበል አድርጓት የቤቱንም እቃ አውጥተው ጨርሰዋል። ታዲያ ወይዘሮ ወርቄ አሁን እኔ ከዚህ ቆሻሻ በምን እተናነሳለሁ? ቤቱ ጋር አብረሽ ጥረጊኝ። አሁን እኮ አመዳም ነኝ። አመዳም እያልኩ ያጠራቀምኩት ስድብ ዛሬ ላይ ተጠራቅሞ ወደ ራሴ መጥቷል። አሁን ጥረጊኝ አብረሽ፣ እኔም ቆሻሻ ነኝ፣ ከዚህ አልለይም፣ ገና ለገና ቤቱ ተሸጠ ብላ ይህንን ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ ማድረግ አትርሱ። ወዳጇ አለምም ደግሞ እማማ ለዚህ ሁሉ እኮ የዳረኩት እኔ ነኝ። እኔ ያን ቪዲዮ ባልቀርጽ ኖሮ ሁሉም ነገር ለዚህ ደረጃ ባልደረሰ ነበረ። ወንድዬም አሁን ላይ ወንጀለኛ ባልሆነ ነበረ። አሁን ላይ ወንድዬ ተው የምንለውን ነገር ካልሰማ ወንጀለኛ መሆኑ አይቀርም። ለዚህ ደግሞ ተጠያቂዋ ራሴ ነኝ በማለት አለም ያን ቪዲዮ በመቀረጿ አሁን ላይ ራሷን እንደ ተጠያቂ ታያለች። ሁሉም ነገር ነው። ወይዘሮ ወርቄም ለዚህ ደረጃ አይደርሱም ነበረ። እኛም ደግሞ ወንድዬም የሰው ልጅ ምናልባት ደግሞ በዚህ አካሄድ ከሄደ በመጨረሻም ወንጀለኛ መሆኑ አይቀርም። ስለዚህ የምንለውን የማይሰማ ከሆነ እንደዛ መሆኑ አይቀርም። ለዛ ደግሞ ተጠያቂዋ እኔ ነኝ ያለች ሲሆን እማማም የኔ ልጅ ለምንድነው ራስሽን የምትወቅሽው? ዛሬ ላይ እኮ እኔ እዚህ ቦታ አልኖርም ነበር። አንቺ ያን ወንጀል ባታጋልጭ ይኖረው ዛሬ ላይ እኔ በህይወት አልኖርም።
እዚህ ቦታ ላይ አልቀመጥም ነበረ በማለት እማማ ደግሞ አለምን እንድትረጋጋ ጀግና እንደሆነች ነግራት እንዲሁም ደግሞ ሽልማት የሚገባት ሰራተኛ መሆኗንም ነግራታለች። በሌላ በኩል ደግሞ የወርዴ ወደ እማማ ቤት በመምጣት እማማን እፈልጋቸዋለሁ፣ ወንድዬ ወደ እነ ወይዘሮ ወርቄ ቤት መጥቶ ነበረ። እዛ እያደረገው ያለው ነገር ትክክል አይደለም። ወይዘሮ ወርቄ ደግሞ እንደምታውቂያት የምትሸነፍ አይደለችም። ስለዚህ ወንድዬ አንዳች ነገር ቢያደርግ ወይዘሮ ወርቄ ከምትናገረው ንግግር ተነስቶ ለወንጀል ቢዳረግ ታዲያ ወንድዬ ወንጀለኛ ሆነ ማለት አይደል? ስለዚህ የመጣሁት እማማን ፈልጌ ነው። ልጃቸውን ወንጀለኛ ከመሆኑ በፊት እኔ ከዛ ያየሁትን አይቻለሁ። አስቀድመው እንዲመክሩትና እንዲረጋጋ ወንጀለኛ እንዳይሆን እኔ መክሬው ነበረ፣ ሊመለስ አልቻለም። ስለዚህ እማማ እንዲመክሩት ብላ ነበረ። እማማን በወቅቱ በቤት ውስጥ አልነበረችም። አለምም ምን ባደርግ ይሻለኛል፣ ምንም ባደርግ ሊሰማኝ አልቻለም፣ ምንም ብናገር ሊሰማኝ አልቻለም፣ መልእክቱን አደርስልሻለሁ እያለች እየተነጋገሩም እማማ ወደ ውጭ ወጥተው ከነበረበት ቦታ ወደ ቤት ሲመለሱም የወርዴ ወደ ቤት መጥታ እማማን እየጠበቀች እማማን ዘይራ ለመመለስ ነበር አላማዋ። ወርዴ በድንገት እዛ ቦታ መገኘታቸውን ድንቅ የሆነባቸው እማማ በደስታ ደግሞ ዛሬ ምን እግር ጣለሽ ያለቻት ሲሆን ታዲያ እሷም ደግሞ አይቻችሁ ልመለስ ብዬ ብቻ ነበር የመጣው ስትልም ታዲያ አለም ደግሞ እማማ እየመጣችሁ በተጨማሪ ደግሞ ወንድዬን እንዲመክሩት እንዲረጋጋ እነ ወይዘሮ ወርቄ ቤት ሄዶ ነበርና እዛ ባለመረጋጋት እንዲሁ ባለቤቱን እገላለሁ እያለ እየደነፋ ነበርና ልጅሽ ወንጀለኛ ከመሆኑ በፊት እንድትመክሪው እንዲረጋጋ ታደርጉት ከሆነ በማለት ይህንን መልእክት ለማስተላለፍ ነበር እየመጣችሁ ስትልም የወርዴ የነገረቻትን ነገር ለማማ ነግራታለች። እማማም ታዲያ ልጄ ምን ባደርግ ይሻለኛል? ምንም ብለው እየሰማኝ አይደለም፣ ምን ባደርግ ይሻለኛል እያለች እማማም ልጇን በምን መልኩ እንደሚረጋጋ እንዴት ብሎ እንደሚረጋጋ ምን ባደርግ ይሻለኛል የሚል ትልቅ የቤት ስራ ሆኖባታል። የወንድዬ አለመረጋጋት የወንድዬ ያዙኝ ልቀቁኝ ማለት በእርግጥ እናቱ ተነክታበት ቢሆንም ነገር ግን እየሄደው ያለበት አካሄድ ደግሞ ወደ ወንጀል እናቱንም ነገጧት አንገቷን ሊያስደፋ የሚችል እንዲሁም ደግሞ የሚፈልጉት ወይዘሮ ወርቄም ሆነች ባለቤቱ የሚፈልጉት አንዳች ነገር አጥፍቶ አንዳች ወንጀል ሰርቶ እነሱ በሱ መካስ የሚፈልጉም ይሆናሉ። ወይዘሮ ወርቄ ጥበበኛ ነኝ እያሉ አሁን ላይ ታዲያ አንድ ዘዴ ብቻ ቀርቶኛል፣ ምንም ነገር የለኝም፣ አመዳም ሆኛለሁ አሁን፣ ስለዚህ አንድ መጠቀም ያለብኝ ነገር አለ በማለት ዘዴውም ደግሞ ምንድን ነው ብለው ገንዘብ የሚያገኙበትን ዘዴ በጉጉት ከየት ነው ምንድነው ምንጩ በማለት ሁላቸውም በጉጉት እየጠበቁ ታዲያ ወይዘሮ ወርቄ ደግሞ ታምራዊ አስተሳሰብ ያመጣችው ደግሞ የቲክቶክ ሰዎች በጣም ደግ ናቸው፣ ስለዚህ በህመም አድርጌ ገንዘብ እለምናለሁ በማለት ገንዘብ እንደምትለምን ሶሻል ሚዲያ ላይ በዚህም ደግሞ ለዚህም ምክንያት አድርጋ ደግሞ የምታቀርበው ልጇን አስቻለውን ልጄ የኩላሊት በሽተኛ ታማሚ ሆኖብኛል፣ ከአቅም በላይ ሆኖብኛል በማለት በልጇ በአስቻለው ስም እንደምትለምን አስደንጋጭ ነገር ነበር የነገረቻቸው። አስቻለውም ይህንን ነገር በማን ልታደርገው ነው በማለት ሲጠብቅ የነበረ ሲሆን ነገር ግን ወይዘሮ ወርቄ ደግሞ በወንድ ልጄ በአስቻለው አድርገዋለሁ ነበር ያለችው። አስቻለውም እኔ ይህንን አልፈቅድልሽም ማዬ፣ እንደዚህ እንድታደርጊ አልፈቅድልሽም፣ በእኔ ስም አይለመንም፣ እኔ ጤናማ ነኝ፣ እንዴት እንደዚህ ታደርጊያለሽ ያለ ቢሆንም እንግዲህ ወይዘሮ ወርቄ ደግሞ እናትህ ነኝ፣ የምልህን ነገር መስማት ይኖርብሃል፣ ስለዚህ ነጠላ ለብሰህ ትቀመጣለህ፣ እኔ ባንተ ስም እለምናለሁ፣ የቲክቶክ ሰዎች ደጎች ናቸው፣ በዚህ መንገድ ካልሆነ በስተቀር ችግሬን በፍጹም መሸጋገሪያ ድልድይ ሌላ አማራጭ የለኝም ትላለች። አስቻለውም እማዬ ታዲያ ለምን ባንቺ ስም አታደርጊውም ያለ ሲሆን ወይዘሮ ወርቄ ደግሞ እኔ ደርባቢት፣ እኔ ወይዘሮ ወርቄ፣ እኔ የተከበርኩት፣ እኔ ደልቃቂት እኮ እኔ ልለምን በዘርም ለማኝ የለብኝም ያለች ሲሆን በሌላ በኩል ደግሞ አስቻለውም ታዲያ በዘርሽ የመጀመሪያ መለመኛ እኔ ልታደርጊ ነው እማዬ፣ የማይሆን ነገር አታስቢ፣ ተረጋጊ፣ ማድረግ ያለብንን ነገር መሆን ያለብን ነገር ይሆናል፣ ተረጋጊም ይላል። በሌላ በኩል ደግሞ ፀሐይ ማማ እንዲረጋጉ ወይዘሮ ወርቄ እንዲረጋጉ አሁን ላይ ምንም ነገር የሚፈሩን ነገር የለም፣ እንደ ማንኛውም ሰው እኩል ሆነው ይኖራሉ፣ ለምን የሌለ ነገር ፈጥረው ይሄንን ያህል ይደነፋሉ በማለት ተስፋቸውን እንዳያጡ ትልቅ ነገር አላቸው። ሁሉንም ነገር አጥቼ አብቅቶልኛል፣ ምንም የለኝም፣ ፈጣሪም ጸሎቴን አይሰማኝም፣
እያለች እንግዲህ ፈጣሪም የለም እስከ ማለትም ደርሳለች። ታዲያ ፀሐይም ደግሞ አንድ ነገር አለውት ማንም ሊቀማውት የማይችለው ነገር እሱም ተስፋ ስትልም እንግዲህ እሷ ተስፈኛ ሆና ሰው ቤት ተቀጥራ እየሰራች እንግዲህ ደግሞ አልፎም ተርፎም ደግሞ እኔን ደግሞ ጭራሽ ተስፈኛ ልታደርጌ ነው በማለት በመናቅ ደግሞ ፀሐይ የምትለግሳትን ምክር በሌላ በኩልም ተቀብላ ደግሞ ይህንን ደጋግ ንግግር የምትናገሪው ደሞዝ ይጨመርልኛል ብለሽ ከሆነ ተሳስተሻል፣ የደሞዝ ጭማሪ አይገኝም በፍጹም የለም በማለት እንግዲህ ወይዘሮ ወርቄ በአንዱ ሲሏት በአንዱ ሲሏት በአንዱ በምንም ተአምር ልትሸንፍ አልቻለችም። እንግዲህ ወይዘሮ ወርቄ ዛሬ እጇን ሰጥታለች። ወዳም ሳይሆን በግዷ ቤቱ ለመሸጥ በላይቷ ላይ ግድ ሆኖባታል። እሷ እጇን ባሰጥም ነገር ግን ግድ ሆኖ እቃቸውን ወደ ውጭ አወጥተዋል። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮን ላይክ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።